ጤና ይስጥልኝ ተመልካቾቻችን እንደምን ውላችሁ አምሽታችኋል። አሜሪካም የሩሲያን ሰንደቅ ዓላማ የለጠፈ የቬንዙዌላ የነዳጅ መርከብ መያዟን ተከትሎ ከሞስኮ ጋር ከፍተኛ ውዝግብ መነሳቱ ይነገራል። የትራምፕን ዛቻ ተከትሎ ኩባና ኮሎምቢያ በተጠንቀቅ መቆማቸውን ሲያስታውቁ፣ በግሪንላንድ ጉዳይም ዋሽንግተን ከዴንማርክና ኔቶ ጋር ፍጥጫ ላይ መሆኗ ይነገራል። በዝርዝር እንመለከተዋለን። ታዋቂው የቡርኪና ፋሶ መሪ ኢብራሂም ትራኦሬን የመግደል ሴራም መክሸፉ ተነገረ። በርካታ ሰዎች ታስረዋል። ትራኦሬ የት እንዳሉ አልታወቀም። ዝርዝሩን ወደ ኋላ እናቀርባለን። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። በላይ በቀለ ነኝ። እስራኤል በጋዛም በሊባኖስና በሶሪያም አጠናክራ የቀጠለችው ዘመቻም አሜሪካም አሁን በቬንዙዌላም የፈጸመችው ጥቃትን ተከትሎ የተነሳው ውዝግብ ዓለም አደገኛ መንገድ ላይ መሆኗን ያመለክታል ይላሉ ታዛቢዎች። የአሜሪካና የእስራኤል ወታደራዊ እርምጃ በቀጣይ በኢራንና በሌሎች ሀገራት ላይ አነጣጥሯል መባሉ ደግሞ ውጥረትና ውዝግቡን እንዲባባስ አድርጓል። ፕሬዝዳንት ትራምፕ የቬንዙዌላን መሪ ከመድረክ ካስወገዱ በኋላ አሁን የሀገሪቱን ነዳጅ ለመቆጣጠር ሙከራ እያደረጉ ናቸው ይባላል። እርሳቸውም ቢሆኑ ቬንዙዌላም እስከ 50 ሚሊዮን በርሜል ነዳጅ ትስጠንና ሸጠን እኩል እንካፈላለን በማለት ማዱሮን አስረው በወሰዱ ማግስት በይፋም መናገራቸው ይታወሳል። የነዳጁን ሽያጭ የቬንዙዌላና የአሜሪካ ሕዝብ ይጠቀምበታል ያሉት ትራምፕ ያለ አሜሪካ ፈቃድ ከቬንዙዌላ የሚወጣ ነዳጅ እንደሌለ ገልጸዋል። የሽግግር ፕሬዝዳንት ሆነው የተመረጡት ዴልሲ ሮድሪጎዝ ማንም የውጭ ወኪል ቬንዙዌላን አይመራም የሚል ምላሽ ሰጥተዋል። በዚህ ሁሉ መሃል አሜሪካም ባለፉት 24 ሰዓታት 2 የቬንዙዌላን ነዳጅ የጫኑ መርከቦች መያዟ ትልቅ ትኩረት ስቧል። በተለይ አንደኛው የሩሲያን ሰንደቅ ዓላማ ለጥፎ የተያዘ የነዳጅ መርከብ ሩሲያን አስቆጥቶ መርከቡን ለመከላከል የባህር ኃይል መላኳን ብታስታውቅም እስካሁን የት እንደደረሱ አልታወቀም። ከዚያ ይልቅ ማምሻውን የሩሲያ ትራንስፖርት ሚኒስቴር ባወጣው መግለጫ ከመርከቡ ጋር የነበረው ግንኙነት መቋረጡንና ያለበትን ማወቅ እንዳልቻለ ገልጿል። አሜሪካም መርከቡን መያዟ ሕገወጥ ነው ሲል አውግዟል። በ1982 እንደ ፈረንጆቹ አቆጣጠር በወጣው የመንግስታቱ ድርጅት የባህር ላይ ሕግ መሰረት በትላልቅ ባህር ላይ የመርከቦችን የጉዞ ነፃነት የሚቃረን ድርጊት መሆኑን የአሜሪካ እርምጃም ከቬንዙዌላ ጋር ትልቅ የነዳጅ ኢንቨስትመንት ስምምነት ያላቸውን ሩሲያና ቻይናን የመሳሰሉ ወዳጅ ሀገሮችን ማስደንገጡ አልቀረም። ፕሬዝዳንት ማዱሮ በተደጋጋሚ በተጓዙባቸው ሩሲያና ቻይና የተለያዩ ስምምነቶች ሲደርሱ ከቻይና ጋር በቅርቡ 600 ገደማ የነዳጅ ስምምነቶች ተፈራርመው ብዙም ሳይቆዩ ዓይናቸው ተሸፍኖ እጃቸው ታስሮ ወደ አሜሪካ ሲወሰዱ የተመለከቱ የቻይና መሪዎች ክፉኛ ደንግጠዋል ነው የሚባለው። ድንጋጤያቸውንም ዘመቻውን አጥብቀው በማውገዝ ሲገልጹ የዓለም ዳኛ ለመሆን እየሞከረች ነው ያሏትንም አሜሪካ ሉዓላዊ ሀገር ደፍራም ፕሬዝዳንት ማዱሮን አፍና በመውሰዷም ዓለም እርምጃ ሊወስድ ይገባል ሲሉ አስገንዝበዋል። በእርግጥም የቻይና ባለሥልጣናት ለሚጠቀሙት ቃላት ሳይቀር ጥንቃቄ ቢያደርጉ የሩሲያ መሪ ቭላዲሚር ፑቲንም ቢሆኑ እስከ ዛሬ ከአንደበታቸው ክፉ ቃል ባይወጣም አንድም የቬንዙዌላ ሁኔታ እስኪለይለት፣ በሌላ በኩል ከትራምፕም ሆነ ከአሜሪካም ላለመጣላት እንደሆነ በርካታ ወገኖች ያምናሉ። አሁን ግን ቻይና በደቡብ አሜሪካም የነበራትን ሰፊ ተጽዕኖ አሜሪካ መገዳደር መጀመሯ ለቤጂንግ አዲስ ፈተና ተደርጎ ተወስዷል። በተለይ የነዳጅ ጉዳይ ቀጣዩ ዋነኛ የውዝግብና የግጭት አጀንዳ ሆኖ ይቀጥላል። ቻይናም ነዳጅ፣ ቬንዙዌላም ገንዘብ በተለዋወጡበት ገበያም ከ2000 ጀምሮ ለ23 ዓመታት ቻይና የ100 ቢሊዮን ዶላር የባቡር መስመር፣ የኃይል ማመንጫና ሌሎች መሠረተ ልማቶች ለቬንዙዌላ ስታከናውን ቬንዙዌላ በምትኩ ነዳጅ ለቤጂንግ መላኳ ይነገራል። ባለፈው የፈረንጆች ዓመት ብቻ 80 በመቶ የቬንዙዌላ ነዳጅ የተጫነው ወደ ቻይና መሆኑ ሲነገር አሁንም ድረስ ካራካስ ለቤጂንግ የምትከፍለው 10 ቢሊዮን ዶላር ዕዳ አለባት ነው የሚባለው። ይህ በእንዲህ እንዳለ
የቬንዙዌላ የሽግግር ፕሬዝዳንት ዴልሲ ሮድሪጎስ የፕሬዝዳንታዊ የክብር ዘብ አዛዥን ከኃላፊነት ማንሳታቸው ተሰምቷል። የክብር ዘቡ ለሀገሪቱ መሪ ጠባቂዎችን የሚያሰማራ ሲሆን ፕሬዝዳንቷም ለምን ኃላፊውን ከስልጣን እንዳነሱ ለጊዜው አልታወቀም። በሌላ ዜና አሜሪካ በአትላንቲክ ውቅያኖስ የቬንዙዌላን የነዳጅ መርከብ ለመያዝ በተካሄደው ዘመቻ ብሪታንያ በአየር ቅኝትና በባህር ኃይል ድጋፍ ማድረጓን ስታረጋግጥ ሩሲያም በመርከቡ ያሉ ዜጎቿ ደህንነት እንዲጠበቅ ጠይቃለች። አሜሪካም ከቬንዙዌላ ባለፈ ተመሳሳይ እርምጃ ለመውሰድ ማስጠንቀቂያ የሰጠቻቸው ሀገራት ምላሽ እያወጡ ናቸው። የኮሎምቢያ ፕሬዝዳንት ጉስታፎ ፔትሮ የትራምፕን ጥቃት በተጠንቀቅ እየጠበቁ መሆናቸውን ሲያስታውቁ ትራምፕ ደካማ በማለት ያጣጣሉት የኩባ መንግስት ፕሬዝዳንቱን በማውገዝ መግለጫ አውጥቷል። የትራምፕን ንግግር የጸብ ጫሪነትና የኩባን የፖለቲካና የማህበራዊ እውነታን በቅጡ ካለመረዳት የመነጨ ነው ብለዋል። የፕሬዝዳንቱ የሐሰት ትርክት ከኩባ አሜሪካውያን ፖለቲከኞች የተቀዳና ጥቅም ባላቸው ቡድኖች ግፊት የመጣ እንደሆነ ጠቅሷል። አሜሪካም በቬንዙዌላ በፈጸመችው ወታደራዊ ዘመቻ 32 የኩባ ዜጎች መገደላቸውንና ፕሬዝዳንት ኢማኑኤል ዲያዝ ካነል የ2 ቀናት ብሔራዊ ሐዘን ማወጃቸውን መግለጫው አመልክቷል። የአሜሪካ መሪ ከቬንዙዌላ ባሻገር ግሪንላንድን ለመውሰድ የጀመሩት እንቅስቃሴ ከባለቤቷም ዴንማርክ አልፎ ከኔቶና አውሮፓ ተቃውሞ ገጥሞታል። ትራምፕ ግሪንላንድን የአሜሪካ አካል ለማድረግ የሚያስችሉ መንገዶችን ማለትም ሁሉንም አይነት መንገዶች እየተመለከቱ መሆናቸው ሲነገር፣ የዴንማርክ ጠቅላይ ሚኒስትር ሜት ፍሬድሪክሰን በደሴቲቱ ላይ የሚፈጸም ማንኛውም ጥቃት እንደማይታገሱ አስጠንቅቀዋል። በአርክቲክና በአትላንቲክ ውቅያኖስ መካከል የምትገኘው ግሪንላንድ የዓለማችን ግዙፍ ደሴት ስትሆን የሕዝቧ ብዛት 60 ሺህ ገደማ ያላት የመኪና ብዛት ከ6 ሺህ አይበልጥም። ከፊል ራስ ገዝ የሆነችው ግሪንላንድ የውስጥ ጉዳዮቿን በራሷ ስታስተዳድር የውጭና ወታደራዊ ጉዳዮችን የምትወስነው ባለቤቷም ዴንማርክ መሆኗ ይነገራል። አብዛኞቹ የደሴቲቱ ፖለቲካ ፓርቲዎች ነፃነት ሲደግፉ፣ ዴንማርክ ግን ከኔ ፍቃድና ስምምነት ውጪ ምንም አይሞከርም ትላለች። በሁለተኛው ዓለም ጦርነት ጀርመን ዴንማርክን ሲይዝ ግሪንላንድን ከጀርመን ለመከላከል በሚል በአሜሪካ ጦር ስር እንድትሆን ተደርጓል። ሆኖም ጦርነቱ ካበቃ በኋላም የአሜሪካ ኃይል ሳይወጣም ዓመታት ያሳለፈ ሲሆን አሁንም በዴንማርክና በአሜሪካ ስምምነት የአሜሪካ ጦር ኃይል በሰሜን ምዕራብ ግሪንላንድ ወታደራዊ ጣቢያ እንዳለው ተመልክቷል። በቀዳሚው የቬንዙዌላ ተልእኮ በዚያ ያለው የአሜሪካ ጦር ወሳኝ ሚና መጫወቱን ተከትሎ ግሪንላንድ ለአሜሪካም ጸጥታም ወሳኝ መሆኗን ትራምፕ መግለጻቸው ይታወሳል። ከቃል ባለፈም ደሴቲቱን የአሜሪካ አካል ለማድረግ የሚያስችል እንቅስቃሴ መጀመራቸው ሰፊ ተቃውሞ አስከትሎባቸዋል። ሰሜን አሜሪካ አጠገብ በበረዶ ልብሷ የምትታወቀውን ደሴት ከብሔራዊ ደህንነት ጋር አካተው ያቀረቡበት ንግግር ከዴንማርክ ፈጣን ምላሽ አስከትሏል። በአሜሪካ የሚፈጸም ማንኛውም ጥቃት በኔቶ ላይ የሚያርፍ ይሆናል በማለት አስጠንቅቀዋል። የዴንማርክ ጠቅላይ ሚኒስትር ዴንማርክ የኔቶ አባል በመሆኗ አንድ አባል ከተነካ ሁሉም አባል ሀገር እንደተነካም ይቆጠራል በሚለው የኔቶ ደንብ መሰረት ሁሉም ለግዳጅ ይሰማራል። ትላንት ብሪታንያ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ስፔን፣ ፖላንድና የዴንማርክ መሪዎች በጋራ ባወጡት መግለጫ ግሪንላንድ የሕዝቧ እንደሆነችና በተለያዩ ጉዳዮች ላይ መወሰን የሚችሉት ዴንማርክና ግሪንላንድ ብቻ ናቸው ብለዋል። የቡርኪና ፋሶ ወታደራዊ መሪ ኢብራሂም ትራውሬን የመግደል ሴራ መክሸፉ ተነገረ። የሀገሪቱ መንግስት ባወጣው መግለጫ ትራውሬን ለመግደል በአይቮሪ ኮስት ድጋፍ የተቀናበረ ሴራ መክሸፉን አስታውቋል። ባለስልጣናት ማንነታቸው ያልታወቀ ሰዎች የግድያ ዕቅድ ሲያወጡ የሚያሳይ ቪዲዮ ማግኘታቸው ታውቋል። ግድያውን ለመፈጸም ያቀዱት ባለፈው ቅዳሜ ምሽት ሲሆን ትራውሬን ከቅርብ ርቀት ወይም በመኖሪያ ቤታቸው ፈንጂ አጥምደው ለመግደል አቅደው ነበር ብለዋል ባለስልጣናቱ። ሌሎች ወታደራዊና ሲቪል ባለስልጣናትን ለመግደልም ሐሳብ እንደነበራቸው ተመልክቷል።
የግድያውን ሴራም አቀናብረዋል የተባሉት ከ3 ዓመት በፊት በትራኦሬ ከስልጣን የወረዱት ወታደራዊ መኮንን ሌተና ኮሎኔል ሂላሪ ዳሚባ መሆናቸው ሲነገር በዘመቻው ለሚሳተፉ ታጣቂዎች ከአይቮሪ ኮስት አስቸኳይ $125,000 ወይም 70 ሚሊዮን የቡርኪና ፋሶ ፍራንክ ተልኳል ነው የተባለው። ይሄው የግድያ ሴራ መክሸፉን ተከትሎ በርካታ ተጠርጣሪዎች ተይዘው እየታሰሩ መሆናቸውን የሀገሪቱ የደህንነት ሚኒስቴር ገልጿል። ከአይቮሪ ኮስት እስካሁን የተሰጠ ምላሽ የለም። ትራኦሬ ለጊዜው የት እንዳሉ አልታወቀም። በርካቶች ከቶማስ ሳንካራም የሚያመሳስሏቸው ትራኦሬ ስልጣን ከያዙ ወዲህ 2 ጊዜ መፈንቅለ መንግስት ሙከራም ተደርጎባቸዋል።